بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعلى آله الطيبين الطاهرين ومن تبعهم بإحسان إلى يوم الدين. يتكبراتشو وندموچنا ታዳሚያን እንዲሁም በጎኔ በቀይ በኩል ያሉት አብሮ አደግ ማለት ይቻላል ለብዙ ዘመናት ነው በጋራ ራዕይ ሰንቀን የኖር ነው ሼክ ሰዒድ ኺያር እና እንዲሁም ሼኻችን ታላቁ ወልይ ሼክ ሰዒድ መሐመድ ሌሎችም እንዲሁ እውነት ለመናገር ሐቂቃ ቅድም ወንድሜ ሼክ ሰዒድ ኺያር እንዳለው በዚህ ፕሮጀክት ላይ ከፍተኛ የሆነ ቁጭት አለኝ። በመቀደምም ቆጫለሁ። በዚህ ፕሮጀክት ላይ የተንቀሳቀሳችሁ ያላችሁ ወንድሞች ደግሞ እድለኞች ናችሁ ብዬ አምናለሁ። እንደምታውቁት የቁርአን አያት ወደ 6236 አንቀጽ አለው ይባላል። 6236 ከነዚህ አያቶች ምናልባት ወደ 300 አካባቢ ካልሆነ በስተቀር አብዛኛው ሰው ተኮር ላይ ነው የሚሰራው። ሌሎቹ ሸዓኢሮች ላይ ሊያተኩሩ ይችላሉ። ሰላት ላይ፣ ዘካ ላይ፣ ሐጅ ላይ፣ ጾም ላይ እና የመሳሰሉት። ከዛ ውጭ ግን በእንደዚህ አሁን እናንተ በምትሰሩት ፕሮጀክት ላይ የሚያጠነጥኑ አያቶች ናቸው። የሰው ልጆችን ከመገንባት አኳያ፣ ብርሃን እንዲኖራቸው ከማድረግ አኳያ፣ ከጨለምተኝነት እንዲወጡ ከማድረግ አኳያ፣ ከመራብ ከመጠማት ከመታረዝ እንዲወጡ ከማድረግ አኳያ ሰፊውን ሽፋን ያደረገው አላህ በዚህ ዙሪያ ላይ ነው። ነገር ግን አጋጣሚ ሆኖ ብዙን ጊዜ እኛ የምናተኩረው ሸዓኢሩ ላይ ነው። ነብዩ አለይሂ ሰላቱ ወሰላም እንዳሉት እንደምታውቁት ኢነላሃ ላ የንظሩ ኢላ ሱወሪኩም ወኢላ አሽካሊኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም። የውመል ቂያማ እንደምታውቁት ቀልበን ሰሊም ነው የሚያስፈልገው። የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተላሃ ቢቀልቢን ሰሊም። ቀልበን ሰሊም ያለው ሰው ነው ለሌሎቹ የሚያስበው። ካልሆነ አገራችን ያለው ባህልና ብሄል ከፍተኛ የሆነ ተጽዕኖ አድርጎብን ከራስ በላይ ንፋስ የሚል አባባሎችን እየደጋገምን ከመናገርም በላይ በውስጣችን እንዳንድ እሴት አጠንክረን አጠጥረን ይሄርንባቸው ያለ አጋጣሚ በጣም ሰፊና ረጅም ጉዞ ተጉዞንበታል። ይሄ ትክክል አይደለም። ቁርአን የሚለው እንደምታውቁት ወዩእሲሩነ ዐላ አንፉሲሂም ወለው ካነ ሚን ኸሳሳ ነው። ኸሳሳ እንኳ ችግር ያለባቸው ሌሎችን አስቀድመው እንደነበረ ቁርአን ይነግረናል። ስለዚህ ሰዎች ሌሎቹ መኖር ካልቻሉ ማንነታቸውን ሁሉ ያጣሉ። ማንም ሰው ማንነቱን ሊያውቅ የሚችለው ሌሎቹ መኖር ሲጀምር ያኔ ማንነቱን ያውቃል። አንድ ትናንትና አንዱ ሲናገር ሰምቼው ጥሩ ነገር ተናገረ። ሰው ራሱን አያውቅም ይላል። ሰው ሲነግረው ነው የሚያውቀው። አንተ እኮ እንደዚህ ነህ ተብሎ ሲነገር ነኝ እንዴ ይላል አለ። እርግጥ በከፊል ቢታመንም ሐሳቡ በከፊል ግን ማንም ሰው ራሱን ያውቃል። ራሱን የሚያውቀው ግን በትክክል ሳይሆን በራሱ መንገድ ነው። ሰዎች ራሳቸውን የሚያውቀው እንደዚህ አይነት ፕሮጀክቶችን ነድፈውና አስበው አቅደው ሌሎቹ መኖር ሲጀምሩ ያኔ ማንነታቸው ይታወቃል። ስለዚህ እንደምታውቁት ሰው አቅል አለው። በአቅሉ እንዲያስብ እንዲያሰላስል ቅድና ፕላን እንዲያወጣ መደላል ተሰርቶለታል። ይሄን አቅል ሳይጠቀም ከቀረ የውመል ቂያማ መጠቁ አይቀርም። ሁላችሁም እንደምታውቁት አላህ ተባረከ ወተዓላ ላ ዩሐሲቡል ኡመምን በጋራ ሂሳብ አያረግም። አላህ ማወቅ ያለብን ሂሳብ የሚደረገው እያንዳንዱ ኢላቲ የውመል ቂያመቲ ፈርዳ ነው የሚለው። እያንዳንዱ በተናጠል ነው የሚታሰበው እንጂ በጀማ የሚባል የደቦ ሂሳብ የለም። የውመል ቂያማ እያንዳንዱ ሰው ምን ሰራ ወማ ተቀድሙ ሊአንፉሲኩም ሚን ኸይሪን ተጅዱሁ ዒንደላህ። እያንዳንዱ ሰው የሰራውን ስራ የውመል ቂያማ ፊት ለፊት ያገኘዋል። ኢንካነ ኸይረን ፈልሐምዱሊላህ ኢንካነ ሸረን ነዑዙ ቢላህ። መጥፎ ከሆነ መቼም መጥፎ ነው፣ ያው ይታወቃል መሲሩ።
ጥሩ ከሆነ ደግሞ ጥሩ ነው። ስለዚህ ማንም ሰው በዚች ዓለም ሲኖር አሻራውን ማስቀመጥ መቻል አለበት። ብዙ ሰው በዚች ዓለም ላይ ይኖራል፣ ዱካ ግን የለው፣ አሻራ የለው፣ ቤት እንደሄደም አናውቅም። ብዙ ሰዎች ተወልደው አድገው ሙተዋል፣ ግን ቤት በኩል ሄደው ነበር ተብሎ ብንጠይቅ ቤት እንደሄዱ አናውቅም። አንዳንዶቹ ደግሞ ሲኖሩ አሻራ ትተው ሄደዋል። በል ይቃል እነ ፉላን መረ ቢሃذا الطريق በዚህ በኩል እንትን አልፎ ነበር ተብሎ ሲታሰብ ዱካው ራሱ ይታያል፣ ይዳሰሳል። ለታሪክም ማህደርነት ያገለግላል፣ ለትውልድም ይሸጋገራል፣ ትውልድም ያወሱታል። ከሞተም ደግሞ አላህ ይርሐመው ብለው ተራሁም ያረጉለታል።